Dylan, my brother, first of all, thank you for showing support and thank you for responding to my video. And I was very happy to see you making a video about Ethiopia and how united we are. America no ምናምን ነው ውጭ ነው የምትኖረው አሉ ያገባት ሚስቱ ማለት ነው። አሁን ደግሞ አዲስ ገርልፍሬንድ ጠብሷል፣ አዲስ ሚስት ይዟል። ጉድ ጋይስ፣ እቺ ሴትዮ ግን ማናት? አዶናይ ላይ ፊልተር ሆነችበት እኮ እንዴ! ፊልተር ሆነችበት እኮ ምንድናት? ልበክፉ የለኝም ግን ሊያሾ የልጆችን ፎቶ ለወርቄ ልከሽል ልጆችን አግኝተሻቸዋል ማለት ነው። ልጆችን እየሰለልሻቸው ነው፣ እየተከታተልሽ ነው ማለት ነው። በአንቺ ስር ባሉ ጋንግ ግሩፖች ልጆችን እየተከታተልሽ ፎቶ ልከሽ ነው። መነጽር የሚያደርጉ ምናምን ዲቴል እኔ ብዙ ስለልጆች ማውራት አልፈልግም። ፍቅረኛሞች እርስ በርስ የግዴታ መጠያየቅ ያለባቸው ጥያቄዎች ፓርት 2። ሰላም ጤና ይስጥልኝ፣ እንደምን ዋላችሁ፣ እንደምን አመሻችሁ። እግዚአብሔር ይመስገን እኔ ደህና ነኝ። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ እንድታደርጉ በትህትና ጠይቃችኋለሁ። እንግዲህ እንደተለመደው ወሳኝ የሆኑ ሊያዝናኑና እንግዲህ ሊያነጋግሩ የሚችሉትን ሐሳቦችን ይዤ መጥቻለሁኝ። እንግዲህ አብራችሁ እስከ መጨረሻ እንድትከታተሉኝ ጋብዛችኋለሁኝ። እንግዲህ ብዙ ጊዜ ማወራው ስለ አዶናይ ነው። ስለ አዶናይ ማወራበት ምክንያት አለኝ። አዶናይ ብዙ ነገር እየሰራ ስላለ የብዙ ሰዎች የብዙ ሚሊዮን ሰዎች እንግዲህ ጫና ተሸክሞ እንዳለ አንድ ሰው ነው የማየው። ስለዚህ ለዛ ነው እንግዲህ ሁሉ ጊዜ የአዶናይን ነገሮችን ይዤ የምመጣው ማለት ነው። ስለዚህ አዶናይ አመት ሙሉ ተወርቶለት የሚያልቅበት ሰው አይደለም እና አነጋጋሪ ሰው ነው። እንግዲህ በሱ በተመለከተ የተወሰኑ ቪዲዮዎች አሉኝ፣ እንዲሁም ሌሎች አሉ። እነሱም ተከታትለን እንመጣለን ማለት ነው። ሰላም ቆዩ። ጉድ ጋይስ፣ እቺ ሴትዮ ግን ማናት? አዶናይ ላይ ፊልተር ሆነችበት እኮ እንዴ! ፊልተር ሆነችበት እኮ ምንድናት? ትልቅ ሰው አይደለች እንዴ? ምንድነው በዚህ ደረጃ? ኧረ በስመ አብ ወወልድ ወመንፈስ ቅዱስ። አንዳንድ ሰው ግን በቃ እውቅና ለማግኘት ወይም ደግሞ እንዴ አጥኝ ልጆች አላት ምናምን ትዳር ያላት ትመስላለች ስታያት ማለት ነው። ግን በቃ ልጥፍ ብዙ ሰው እያስቀየመች ይመስለኛል። በጣም በሁሉም ነገር ውስጥ ራሷን እንደ ኢቨንት ኮኦርዲኔተር አድርጋ ነው የምታየው መሰለኝና እባካችሁን ለአዶናይና ሃርት ቱ ሃርት ፋውንዴሽን እባካችሁን በጣም የተሻለ ሰው ወይም ደግሞ አላለ እንትናችሁን እንትን የማይል አዶናይ looks like he's running away from her ከሷ እየሮጠ ይመስላልኝ። እውነቴን ነው። ጭራሽ እግር ኳስ መጫወት ጀመርኩ። ሶስት ልጆች አላት ከመጀመሪያው አንስቶ ነው የምነግርህ። ላይክ ሪሊ ነው የምነግር። በህይወቴ እኔ ስለሰው አውርቼ አላውቅም። እንዳለ ያወራሁት ሰው ምን ሆና ነው ግን ነው የሚለው ማለት ነው። ፖስት ፓርተም ላይ ትሁን ምን አላውቅም ማለት ነው። በጣም በሚገርም ሁኔታ ብዙ ጊዜ አታካረገችኝ። ሲንስ ዴይ ዋን ነው የምነግር። መጀመሪያ ስቱዲዮ ሄደን በጣም ብዙ ነገር አለ። በስልክ ደውዬ እነግራለሁ። የልጄን ተወው እሱ በጣም በቃ የሚደብር ሁኔታ ላይ ማለት ነው። እና እንዲህ ሚዲያ ላይ የሚወጡ ሰዎች በዚህ ልክ እያስመሰሉ ሰዎች መተው እንዳይረዱ እንኳን የዘር የሚመስል አይነት መድሎን ያደረሰችብኝ ነው የምነግርህ። በጣም በሚገርም ሁኔታ እና I was like wow በጣም ብዙ ሰዎች ስልክ መደወል ይፈልጋሉ። ግን I really like አዶናይ ታውቃለህ። ከመጀመሪያው ዴይ ዋን ካናዳ እያለ ጀምሮ ሳይቀር በቃ ታናሽ ወንድማችን ነው። በጣም ጎበዝ ልጅ ነው። ይሄንን ሲስተም ቢት እንዳረገ ነው ማስበው። ገባ? ዋው በቃ this is how it's supposed to be። በልጅነቱ ብቻውን ሰው ሀገር አልወደቀም። ጎበዝ ልጅ ነው፣ ጥንካሬ ያለው ልጅ ነው ብዬ ነው ማስበው። እና I'm there for him። አንደኛ እሱን ለማግኘት ለማየት ነው የምንሄደው። ምን መሰለህ 24 ሰዓት የሆነ በቃ it's like በምን አይነት ሁኔታ ውስጥ ኦርጋናይዝ ለማድረግ እንደምትሞክር አላውቅም። የቤተሰብ like የራሷ ቤተሰብ አደረገችው። ይሄ የሁሉም ሰው ነው ኦርጋናይዜሽኑ። ሁሉም ሰው መጥቶ የሚሳተፍበት የኔም ያንተም ነው። ገባክ? አንድ ጊዜ እኔ እናንተ የሆነ ድርጅት ብንከፍት 5 ሰው ልናሳክም ብንፈልግ 10 ይሆኑብናል፣ 100 ይሆኑብናል። ኦ ማይ ጋድ እርዳታ ያስፈልገናል። በየአካባቢው እንሄዳለን። ገባ? ይሄን ኦፖርቹኒቲ ለሰዎች ልጁ ጋር ሰው ከተጠጋ
ልክ ተጣብቃበት እንደምትሆን አታረጋለች። እኛ አዶናይ ልናገባ ወይንም በሱ ልንፈምስ አይደለም። እኔ ፌመስ መሆን ካስፈለገኝ ንጉስ ኢዮዳብ ያፈምሰኛል። የምትሰራው ስራ በጣም ተንኮለኛ ሴት ናት። እግዚአብሔር ይቅር ይበላት። ፐብሊክሊ ስለሰው ማንንም ብዬ አላቅም። በሚዲያ ታውቃለህ፣ ማንንም በህይወቴ የምጠየፈውና የምፈራው ነገር የሰው ስም በውሸት ማጥፋት ነው። እና በጣም በጣም በሚገርም ሁኔታ ልጅቷ በጣም ችግር ያለባት ለመጀመሪያ ጊዜ ነው በአይኔ የተዋወቅኳት። እንዲሁ ሚዲያ ላይ አያታለሁ፣ እናት አባት ምናምን ሲያወጡ አያለው ልጆቿን ምናምን። እንደውም ላይክ አፕሮች አድርጌና ኖርማሊ ፐርፐዝሊ ነው ቲክቶክ ላይ እንደምታቀኝ የምታውቀው የዘረኛ እንደሆነች ያወቅኩት በዛ ነው። ያለዛ እኮ ነው ወደዛ አሁን እኛ ከታችሁ ነው ከኢትዮጵያ ጓደኛዬ ምን ሆና ነው ብሎ ደወለልኝ። እኔ እንደዛ ስታደርገኝ ላይቭ ላይ አይቶ ጌታ ምስክሬ ነው። የአዶናይ ላይቭ ላይ አይቶኝ አንዳንድ ሰዎች ባተክሮት ያያሉ። ገባ እኔና ራሄል ቡና ላፈላን ሄድኩት። ራሄል ኮፊን ታውቃታለህ። ይሄ መጀመሪያ ኢቨንታችን አይደለም። በጣም ብዙ ኢቨንት ላይ ቡና እናፈላለን። በጣም በጣም ማፊ ጥሬ ስጋ ከጎኔ ነበረ። አንተን አይደለም ማለችው እኔን ነው አልኳት። ይሄ ሁለተኛ ቀኗ ነው። ሺ ላሮፍ ሪስትሪክሽን እኔ ጋር እንዲደርስ አድርጋ 3-4 ጊዜ መልእክት ላከችብኝ። የእውነት እግዚአብሔር በሚያውቀው እንዲህ ልበሱ፣ እንደዚህ አድርጉ፣ እንደዚህ በሉ፣ እንዲበሉ በጣም ብዙ ሰው ልጁ ጋር ቀርቦ ከልቡ ይሄ በአይምሮ የሚሰራ ስራ አይደለም፣ ከልብ የሚሰራ ስራ ነው። ገባክ? በጣም የምትገርም ሴት ማለት ነው። እኔ ሪሊ በህይወቴ እኔ ታውቃለህ ቲክታክ ላይ ያልሰደበኝ ሰው የለም። መናገር ሚዲያ ላይም የሰው ስም ማጥፋት አልፈልግም፣ ግን ሰው በህይወቱ ሊጠነቀቃት የሚገባት ኦርቶዶክስ ከሆነች ገዳም በዚህ ሰዓት መግባት ጸበል መሄድ አለባት። ጴንጤ ከሆነች ማጸለይ አለባት። ላይ በጣም ሪሊ ዴንጀረስ በቃ መጥፎ አመለካከት፣ መጥፎ እሳቤ፣ መጥፎ መንቀዥቀዥ ላይ ያለ ሰው ታውቃለህ። በቃ እያየን እኮ ነው። ለዛ እኮ ነው አሁን ይሄ ፕሮግራሙ ገርሞኛል። እንደዛ ስትል እኔ ተናግሬ እኔ እኮ አይቼው እኮ ነው ሎኒካ መሰለህ ግን እኔ አሁን ምንድነው ብዙዎቻችን ዲስአፖይንት ነው እንላለን። አሁን ሰዎችን ብትጠይቃቸው ብዙ ሰው መርዳት ይፈልግ ነበር። እኔ ባንቺ ስም ብለው ከታች ነው በጣም እኔ ከሰዎች ጋር በህይወቴ ከሰው ጋር ሚዲያ ላይ መነካካት አልፈልግም። እዮዳብ በምን አይነት ድፍረት እንደምነግር ልንገር። ዲስ ማች ነው ልክ የሄደችብኝ ዲስ ማች ሞር ዛን 10 ፒፕል ማለት ነው። እኔ ራሴ እኔ ሊሆን ይችላለሁ እንዴ ችግሩ ብዬ በጣም ከብዙ ሰው ጋር አወራው። የሚገርምክ ባለቤቶቹ ቦታውን ልብ ከፍተውልክ አንተ መስራት ትጀምራለህ። አብረሃቸው አያርቁህም። ጋይስ ይህንን ቪዲዮ ከትላንት ጀምሮ ሲዟዟር ነበር ይህንን ጉዳይና እንዴት አያችሁት? በጣም ነው የሚገርመኝ። እኔ የእሷን ቪዲዮ አይቼዋለሁኝ ውስጥ ቲክታክ አካውንቷ ላይ ያለው ነገር እንግዲህ ያ አይመላክትም። እንግዲህ ልጅቷ ለመፈመስ ልትፈልግ ይችላል። በነገራችን ላይ 1.2 ሚሊዮን ተከታይ ነው ያላት እና እንግዲህ እሷ እንዴት ነው ያየዋት? እኔ እንደ እህት ለሱ መከታ እንደሆነች ነው ያየሁት። ያላት ፍቅር ልዩ ነው። ከሱ ጋር ያላትን ግንኙነት እንደ ወንድምና እህት ነው እኔ የተረዳሁት ማለት ነው። እነዚህ እንግዲህ እየተናገሩ ያሉት በኔጌቲቭ የሆነ ምልከታ ነው እየተመለከቱት ያሉት። እኔ ልክ አይመስለኝም። አሁን ገብታችሁ እናንተ አዶናይ እየደገፋችሁ ነው ያላችሁት። አሁን ጥሩ ነው። ነገር ግን እንደዚህ አንዳንዴ የማይሆን ነገርና የማይመስል ነገር ባታወሩ ልክ ጥሩ ይመስለኛል። ስለዚህ እቺ ልጅ ፍቷት። እንግዲህ እኔ እንደዛ ነው የምመለከተው። ስለ ትዳሯ አላውቅም፣ ግን 3 ልጆች እንዳሏት መረጃ አግኝቻለሁኝ። እንግዲህ እቺ ልጅ ይህንን በቂ ምክንያት ነው ብዬ ብላችሁ ላታስቡ ይችላላችሁ። ነገር ግን እኔ ካለኝ የእሷ ስሜት ከመረዳቴ አንጻር ነው እንግዲህ እንደዚህ እየተናገርኩኝ ያለሁትና እናንተ ያላችሁን አስተያየት ብትሰጡ። እነ ዮዳብ ደግሞ ባካችሁ ስራ ይስሩበት። እናንተ ባታወሩ ጥሩ ነው። ስለ ሰው ግምት እየሰጡ መተቸት፣ ማጥላላት ነውር ነው፣ ጥሩ አይደለም ለማለት ፈልጋለሁ። የእናንተ ሀሳብ ካላችሁ ኮመንት ላይ መጻፍ ትችላላችሁ። የልጆቿ እስኪ ስለ አዶናይ የተናገሩት ቪዲዮ አለች እና እሷን አይተን እንመለስ። ወንድሜ
ታውቃለህ? አዶናይ መጣ ነው። በጣም ደስ ብሎኛል። አንተ ኤክሳይትድ ነህ? በጣም ኤክሳይትድ ነህ? ኤክሳይትድ ነህ? በጣም ኤክሳይትድ ነው። እየሳቀ ነው ደግሞ እና እናንተ ደግሞ ኤክሳይትድ ናችሁ? አዶናይ መጣ ነው እና ሳተርዴይ 2:30 p.m. ላይቭ ላይ አዶናይ ጋር ላይቭ ላይ ግቡ። እኔ እመጣለሁ፣ እናንተ አዶናይ ይመጣል፣ እናንተም ትመጣላችሁ። ሁላችሁም ላይቭ ላይ እንዳትቀሩ፣ ሌላ ቦታ እንዳትሄዱ። እዚህ እኛ ጋር አዶናይ ጋር ላይቭ ላይ ግቡ። እኔ እመጣለሁ፣ ሁሉም ሰው ይመጣሉ እና ደግሞ አዶናይ መጣው የልጆቹ የታመማችሁ ልጆቹ ሃርት ፕሮብሌም ያላችሁ እንደኔና የወንድሜ ትንሾቹ ልጆቹ ያመማቸው እኮ አዶናይ ለዛ ነው እዚህ መጣው እንዲያሰካም እንዲያክም እና እኔም አግዛለሁ። ኦፍ ኮርስ እኔም አግዛለሁ። ልጆቹ የተታመሙት እኔም አግዛለሁ። አዶናይ ያግዛለሁ። እናንተ ታገዛላችሁ። ሁላችሁም አግዙ። እሺ ሁላችሁም አግዙ እና ወንድሜ ምን ማለት ትፈልጋለህ ደግሞ? እሺ እሱ ያለው ሁላችሁም እንዳትቀሩ፣ ቶሎ ሁላችሁም እንዳትቀሩ። አዶናይ ይመጣል እኮ ሁላችሁም እንዳትቀሩ፣ እንዳትረሱ። እሺ እወዳችኋለሁ። እመቤቴ 8400 በቃ እንደውም 20,000 ካልሆነ አይቻልም። ለምን 8500? ኦ ማይ ጋድ ዛሬ ቬሮኒካ ነው የመሰልሽው። በእውነት ቬሮኒካ አዳነ በሻሽ ምናምን ስሙ ቬሮኒካ አዳነን ትመስያለሽ እያለኝ ነው። ልክ ነው። ብዙ ሰው ነው የሚለኝ፣ ግን በጣም ብዙ ሰው 8800 1200 ሰው ነው የቀረው። 10000 ሲገባ ደስ ሲል ደግሞ እንትኑ ዛሬ ትራይፓድ ነገር የለም፣ ግን በትራይፓድ ብናደርግ ማይክ ይዤ ትራይፓድ አለ ውጪ 8800 እናንተ ቬሮኒካን መስላለሁ ዛሬ ድምጽን አይዞህ ይማር በጣም የሚገርም ሰርፕራይዝ አለ ባይዘው ዛሬ እኔ በጣም የሚገርም በቃ ሰርፕራይዝ ጠብቁ። በጣም በቃ እስኪ የሚገራርሙ ሰርፕራይዞች 9200 ፍጹም 9200 ሶሪ በጣም ይቅርታ አድርጉልን ጋይስ ቆይተን ስለገባ 9400 በኢየሱስ ስም እናሳድገው እባክህ። አንድ 15000 ሰው ካልገባ በቃ ኖ ጨመረ ባንዴ ጨመረ 9700 10000 ገብተሻል። 10000 ላይ ይገባሉ። ኦ ማይ ጋድ በቃ ስንት እንደውም ኦ ማይ ጋድ ወይ 10000 ለማረጋገጫ 10100 ኦ ማይ በቃ ቦታ ይልልቀቅ ልበ ክፉ የለኝም፣ ግን ሊያሾ የልጆቼን ፎቶ ለወርቄ ልከሻል። ልጆቼን አግኝተሻቸዋል ማለት ነው። ልጆቼን እየሰለልሻቸው ነው፣ እየተከታተልሽ ነው ማለት ነው። በአንቺ ስር ባሉ ጋንግ ግሩፖች ልጆቼን እየተከታተልሽ ፎቶ ልከሽ ነው። መነጽር የሚያደርጉ ምናምን ዲቴል እኔ ብዙ ስለ ልጆቼ ማውራት አልፈልግም። ልጆችሽን ለቅምልሻለሁ። ላስት ዊክ እዚህ ኮሜንት ላይ አይቼ ነበር እና ወንድምሽን ገላለሁ፣ እናትሽን ወንድምሽን ገላለሁ አይደል፣ ወንድምሽን አስረነው እንፈተዋለን፣ አንለቀውም። ቢሮ እዚህ ጋር ነው፣ ስልኩ ይሄ ነው፣ የእናትሽ ስም የሰፈር ስማቸው ይሄ ነው፣ የአባትሽ ስልክ ቁጥር ይሄ ነው። 90 ዓመት አባት ይዘው ያስፈራራሉ። የ3 የ4 የ6 ዓመት ህፃናት ልጆችን ይዘው ያስፈራራሉ። ሊያሾ እገላለሁ እና አሁን ቀጥሎ የምትሰሪውን ስራ ካላቆምሽ ልጆችሽን እገላለሁ ሜሴጅ ነው መልእክት የሚልኩት። ትዝ አላችሁ ስለ ጃኒ ሊያሾ ማውራት ማችሉን በወርቄ ነበር ስታስወራ የነበረው ካስተዋላችሁ። እና አሁን ልጅሽን እገላለሁ፣ ልጅሽን ደርሼበታለሁ፣ ፎቶ አንስተናል ልጆችሽን
ምናምን ለምን እንደሆነ አላውቅም። እኔ አልፈራም ምንም ነገር አልፈራም። መንግስት አለ አዲስ አበባ ውስጥ መንግስት ያለ አይመስልም። ህግ ያለ አይመስልም። ህግ አለ። ጋይስ የሊያ ጉዳይ በጣም ረስተነዋል ይመስለኛል። በልባችን ሊኖር ይችላል፣ ነገር ግን መሬት ላይ ያለ አይመስለኝም። ምናልባት አንዳንድ ሴቶች አሉ እነ ጆርዲ በዛብህ ይኖራሉ እንግዲህ እየተከታተሉት ይሆናል። ባለፈው ህግ ላይ አድርሰነዋል ሲሉ ነበረ። እንግዲህ ክስ እንዳለ አውቃለሁኝ እና እህታችን ደግሞ ሊሊ እየተናገረችው ያለችውን ምስል እንዳያችሁት ነው። የሚያሳዝን ነው። በልጆቿ ነው እንግዲህ እያስፈራራቻት ያለችው። ይሄ አዲስ ቪዲዮ ነው በነገራችን ላይ እና የሊያ ጉዳይ አሁንም ድረስ ብዙ ነገር የሚያጠፋ አደገኛ የሆነች ሴት ነች ብዬ እኔ አምናለሁኝ እና ይህንን ጉዳይ አንርሳው፣ እንቀጥልበት፣ እንሄድበት እስከ መጨረሻው። ይህንን አፏን እናዘጋ። ካለችበት ሁኔታ አንጻር እቺ ልጅ ሰዎችን ልታጠፋ ትችላለች። ሴቶችን እየጎዳች ነው ያለችው። ብዙ ቪዲዮዎች እየደረሱ ነው ያሉት ስለሷ ስላወራችሁ ቪዲዮዎች ማለት ነው እና ይሄንን ነገር እስከ መጨረሻ እንሄድበት። ብዙ እንግዲህ አጀንዳ እንዳይፈጠር ነው በነገራችን ላይ አሁን ይሄንን ተፈጥሯል። እንግዲህ እስከ መጨረሻ ካልደረሰ መጨረሻው ደግሞ አሳዛኝ ገጠመኝ እንደሚሆን ነው እንግዲህ የምረዳው እኔ። መጨረሻው መጥፎ ነው የሚሆነው። እንግዲህ እንደ አዲስ ደግሞ እቺ ሊያ ሾው ብዙ ነገር ታጠፋለች ብዬ ስለማምን ነው ከወዲሁ እቺ ሴት ተጀምሯል። ይሄንን ጉዳይ እንግዲህ እስከ መጨረሻው ሂደን አፏን ማዘጋት አለብን። ይህንን ነገር ለአንዴና ለመጨረሻ መሆን አለበት ብዬ አስባለሁኝ። አንዘንጋው ለማለት ነው። ከዛ ቀጥዬ ስለ ቬሮኒካ ያወራችሁ አለ። እሱን እንሰማና እውነት ነው ወይ የሚለው ነገር አብረን የምናየው ይሆናል። ፍቅረኛሞች እርስ በርስ የግዴታ መጠያየቅ ያለባቸው ጥያቄዎች ፓርት 2። የመጀመሪያው ነገር ያለምንም ፍርሃትና ያለምንም ጭንቀት ራስን እኔ ጋር መሆን ትችላለህ ወይ ነው። ይሄ ጥያቄ የሚጠቅመን ከፓርትነራችን ጋር ያለምንም ጭንቀትና ያለምንም ስጋት ያለምንም ጀጅ ያረጋኛል ብለን ሳንፈራ ከሱ ጋር በነፃነት ራሳችንን እንድንሆን ያረጋናል። ይሄም ደግሞ በሪሌሽንሺፕ ውስጥ መኖር ያለበት የመጀመሪያው ነገር ነው፣ ነፃነት። ኤግዛክትሊ። ሁለተኛው ደግሞ ፍቅረኛችንን ምን አይነት ጥያቄ መጠየቅ አለብን? ባዘንሽ ሰዓት፣ በተከፋሽ ሰዓት፣ ዲፕረስድ በሆንሽ ሰዓት እንዴት አድርጌ ኮምፈርት ላደርግሽ እችላለሁ? ለምሳሌ ብዙ ጊዜ ሰዎች ይሄንን ነገር ሚስ ያደርጉታል። አንዳንድ ጊዜ ተናዳሷ የምትፈልገው በቃ ጀስት እንድታቅፋት ሊሆን ይችላል። አንተ ግን ወዲያው መፍትሄ አምጥተላት እንዲህ ብታረግ እኮ እንዲህ ብናረግ እኮ እንዲህ ብናረስታት እየረዳሃት አይደለም። አንዳንድ ጊዜ ደግሞ ስፔስ ልትፈልግ ትችላለች፣ ለአንተም ልክ እንደዛው ማለት። ስለዚህ ሲምፕሊ ከመጨናነቅና አሲዩም ከማድረግ መጠየቅ ይጠቅማል። ሙሉዓለም የሚባለው አርቲስት ማለት ነው። እኔ እንኳን በኢንስታግራም ላይ ነው ፎቶውን ያየሁት። እሱን ብዙም አላውቀውም። በጣም የሚገርማችሁ ነገር ሰርግ ነበረው። ሚስቱ አሜሪካ ነው ምናምን ነው ውጭ ነው የምትኖረው አሉ፣ ያገባት ሚስቱ ማለት ነው። አሁን ደግሞ አዲስ ገርል ፍሬንድ ጠብሷል፣ አዲስ ሚስት ይዟል። ሙሉዓለም የሚባለው ልጅ እንደተባለው ከሆነ ኢንስታግራም ስቶሪው ላይ ልጅቷ በቢጃማ ስትወጣ ታየና ወዲያው አጠፋው። እሱ ግን ባለ ትዳር ነው አምጥሉት። ከእንደገና ደግሞ ምንድነው ከሷ ጋር አብሮ ነው የሚኖሩት ምናምን ነው የሚባለውና ሙሉዓለም የሚባለው ያው ረጅም ጊዜ ሆናቸው አብሮ መኖር ከጀመሩ አሁን ከተባለችው ልጅ ጋር ማለት ነው አብራ መኖር ከጀመሩ ቆዩ ምናምን ነገር አሉ። ግን ሚስቱ ውጭ ነው የምትኖረው ተባለ። እንደዛ ከሆነ በቃ ምናልባት ከፋተው ሊሆን ይችላል አልኩኝ። አይ አልተፋቱም ሲሉ በቃ ካልተፋቱማ እኔ መልእክት አስተላልፍላታለሁ። ሙሉዓለም የሚባለው ባልሽ ያገባሽው ልጅ በጣም ኢንስታግራም ላይ ፎቶውን ምናምን እየተቀባበሉት ነው። እዚህ ከሆነች አንድ አርቲስት ጋር አብሮ እየኖረ ነው አሉ እና አብሮ እየኖረ ነው፣ አብሮ ነው ቪዲዮ ምናምን ስቶሪ ምናምን ይለቃሉ። ስቶሪ ላይ ምናምን በቢጃማ ትገባለች ልጅቷ ምናምን አሉ። እንግዲህ የኔት ሚስቱ ካሆንሽ እንግዲህ ጓዝሽን ጠቅለለሽ ነይ ንብረትሽን ሳትቀሚ። በጣም ብዙ ፎቶና ብዙ ቪዲዮ እየላኩልኝ ነውና ሚስቱን 2 ወር አይሆንም ካገባት እና ከዚህ ልጅ ጋር አንድ ቤት ነው የሚኖረው ምናምን ብለው አስጨነቁ። ሙሉዓለም የሚባል ባል ያለሽ ሴትየው ውጭ ሀገር ያለሽ ልጅ እዚህ ሀገር ባልሽ ከሆነች አርቲስት ጋር አብሮ ነው የሚኖረው አሉ ቲክቶክ ላይ ምናምን ኢንቦክስ ምናምን እየላኩልኝ ነው። እኔ ልንገርሽ ብዬ ነው።
ተወዳጇ ድምፃዊ ቬሮኒካ አዳን ከአንድ አርቲስት ጋር ፍቅር እንደጀመረች ተደርጎ የተወራ ወሬ ምንድነው? ወሬው ሌላ እውነቱ ሌላ። ሰሞኑን በተወዳጇ ቬሮኒካ አዳንና በታዋቂው አርቲስት ሙሉዓለም ጌታቸው መካከል የተፈጠረው ወሬ ብዙዎችን ግራ ጋብቶ እንደነበረም የሚታወስ ነው። እንዲያውም የሙሉዓለም ባለቤት ባሌን ነጠቀችኝ በማለት ስታማርር እንደነበረ ቢነገርም ነገር ግን እውነታው ከዚህ የራቀ ነው። ሁለቱ ተወዳጅ አርቲስቶች አብረው የሰሩት እጅግ ማራኪ የሆነ አዲስ የፍቅር ፊልም ሲሆን ያየነውና የሰማነው ድራማ ሁሉ የፊልሙ አካል ወይንም ደግሞ ለማስተዋወቅ የተደረገ መሆኑም ታውቋል። ተመልካቹ በጉጉት የጠበቀው ይህ አዲስ ፊልም በቅርብ ለህዝብ እይታ ይቀርባል ተብሎ እየተጠበቀም ይገኛል። እስቲ ስለ ሁለቱ ተወዳጅ አርቲስቶች ጥምረት ምን ትላላችሁ? ሀሳባችሁን ስጡበት። መልካም ቀን፣ መልካም ውሎ። ጋይስ እንግዲህ የቬሮኒካ ጉዳይ በዚህ ሳምንት በጣም እጅግ አነጋጋሪ ነበረ። እንግዲህ አማክ እንዳትሉኝ እንጂ እንግዲህ የቬሮኒካ ጉዳይ እኔም ጠረጥራለሁኝ። አንዳንዴ ፊልም ነው ተብሎ እንግዲህ አሁን እየተወራ ነው ያለው። እንግዲህ ለቬሮኒካ የሚጠቅማት ይህ ምክር አይደለም። ምናልባት አንዳንዴ ስህተት ሊኖር ይችላል። ስለዚህ ከቬሮኒካ አንጻር ስናየው ቬሮኒካ ያላትን ባህሪ ሁላችንንም እንረዳዋለን ከምትናገረው አንጻር። ስለዚህ ፊልም እየሰሩ ሊሆን ይችላል። ነገር ግን ከዛ ውጭ ደግሞ ሌላ ድብቅ ነገር ሊኖር ይችላል። አንዳንዴ ሰው አንድ ነገር ሳያይ እንግዲህ ስለማይናገር ማለት ነው። ይህንን ማድረግ ለቬሮኒካ ይጠቅማታል። ለአሁንም ለቀጣይም ጠቃሚ ነገር ስለሆነ ባለቤቱ እንግዲህ ተናግራለች ብዙ ጊዜ። ስለዚህ ይህንን ነገር መጠርጠሩ ጥሩ ይመስለኛል። ለሷ ለመጠንቀቅ እንድትጠነቀቅበት ለወዲሁ ማለት ነው፣ ለቀጣይ ማለት ነው። ስለዚህ እንግዲህ ይህንን ለማለት እወዳለሁ። የነበረኝ ቆይታ ይህንን ይመስላል። በስተመጨረሻ የአዶናይ ቪዲዮ ጋብዣችሁ ነው የምንለየው ማለት ነው። ሰላም ጤና ይስጥልኝ። Dylan, my brother, first of all, thank you for showing support and thank you for responding to my video. And I was very happy to see you making a video about Ethiopia and how united we are. And it genuinely made me smile. Like you said, we hate you like a tsunami. You know, I feel like this is what we do, Ethiopian people, when we come together. We can be able to move towards one goal and create anything in a very, very short time. And as you said, unite together and the world is yours. And let me tell you this, Dylan. One thing I know about Ethiopian people is they love you. Truly. They don't understand what you're saying most of the time because English is not our first language. However, they feel your energy. They feel your excitement, your voice. And it is something, you know, I've been noticing that Ethiopian people have some type of connection with Dylan Page. Not because you're a news reporter, not because, you know, you're from UK, but because of your energy. It's very, very, you know, it's something that we love. It's very genuine and, you know, we can relate to you very easily. And I am very glad that I am connecting to you. So I just wanted to say, once Ethiopian people promise and love someone, they actually can come together and create something powerful that you can never imagine. I am currently in that situation in my life where Ethiopian people really do love me and I love them back too. But this is not love. This is something. This is more than love. This is a movement. This is, let's change the world. This is, Ethiopia is the beginning of unity. Ethiopia is moving towards peace, love, support, and growth all at the same time. And I am very grateful that Ethiopia is being an example to the world. As you may know, the world is going through so much. However, Ethiopia is growing very fast and the people are also being mature and have learned to love and be kind and be one. And when the whole country moves as one, anything is possible. And thank you so much for helping me through the messages. You are trying your best to get my account verified, which is
so amazing of you. I appreciate you. And we promised you that we would get you to a 20 million follower on your TikTok. And I would really, really be happy if you could show up to Ethiopia. So Dylan Page, this is my formal invitation to you to come and visit Ethiopia, to come and see the land of origin, to come and see the people that really do love you, the people that are uniting to support you and the world at the same time. I want you to celebrate it with us, and it would be a pleasure to host you.